ለ20 ከመቶ የዓለም ሕዝብ መተንፈሻ ሳምባ ናት። እድሜ ለሷ ይሁንና የዓለማችንን 20 ከመቶ ኦክሲጅን እያመረተች ትልክልናለች። እዚህ እግር ኳስ መዝናኛ ብቻ ሳይሆን ራሱን የቻለ ሃይማኖት ነው። የራሱ ነብያት፣ አማልክትና ቅዱሳኖችም አሉት። በኳስ ምክንያት አባትና ልጅ፣ ወንድምና ወንድም ሊፋጁ፣ መቃብሬ ላይ እንዳትቆም ሊባባሉ ሁላ ይችላሉ። ሀገራቸው የምንጊዜም የዓለም ዋንጫ አሸናፊ ናት። ወንዶች ግን የምድር ገነት ናት ይሏታል። ወደው አይደለም። ሀገሪቱ የዓለማችን እጅግ ውብ እንስቶች የሚገኙባት ሀገር ስለሆነች ነው። ዘለግ ያለ ቁመት፣ ረዘም ያለ ፀጉር፣ ቀጭን ወገብ፣ ሰፋ ያለ ዳሌ፣ ሲበዛ ተግባቢና ማራኪ ስብዕና፣ ብቻ የዓለምን ምርጥ የሚባሉ ውበት የታደሉ ሴቶቿን ላየ የምድር ገነት ብትባል አይገርምም። ማሳሰቢያ አለን። ባለትዳር ወንዶች ግን የዛሬን ከኛ ጋር ካልሆነ ብቻዎትን መሄድ አይፈቀድም። ምክንያቱም የውብ ሴቶቿ ተጠቂ እንዳይሆኑ በሚል ፍርሃት ነው። ልብ የሚሰርቁ ውብ እንስቶች እንዳሏት ነግረኑታል። ለመስረቅ መስረቅ ግን ከሴቶቿ ውበት የዘራፊዎቿ ድፍረት ይገርማል። ይህን ይመልከቱ። ዓለም ለብራዚል መጥፎ አመለካከት እንዲኖረው ያደረገ ክስተት ነው። በፈረንጆቹ 2014 ሀገሪቱ የዓለም ዋንጫን እንድታዘጋጅ እድሉ ተሰጣት። ከእግር ኳስ ሜዳው ተውኔት፣ ከሴቶቿ ድንቅ ውበት፣ ከጭፈራና ደስታው ጎን ለጎን ዘራፊዎች በአደባባይ ቱሪስቶች ላይ የፈጸሙት ዓይን ያወጣ ዝርፊያ የሌቦች ሀገር የሚል ስም አሰጣት። አንዳንድ ሀገራትም ዜጎቻቸው ወደዚች ሀገር እንዳይሄዱ አስጠንቅቀዋል። በእርግጥ ይህ ከሰፊው ንጣት ጠብታ የምታህለውን ጥቁረት ማየት ለሚፈልጉ ነው እንጂማ ሀገሪቱ ምስጢረኛ ሀገር ናት። በውስጧ የያዘችው የተፈጥሮ ብዛት ያስደነግጣል። ዛሬም ድረስ ምን ትያዝ፣ ከሰዎች ውጪ ማን ይኖርባት የሚታወቅ ነገር የለም። ዓለምን የቀረን የለም የሚሉት ሳይንቲስቶች ሳይቀሩ በእሷ ጉዳይ ግን አፋቸው ይንተባተባል። አሳሽ ተመራማሪዎች ምድሪቱን ከላይ በአየር ከመሬት በእግር ወንዞቿንም በዘመናዊ ጀልባዎች አሰሱት። ያወቁት ግን የምድሪቱን 20 ከመቶ አይሞላም። በእያንዳንዱ ቀን አንድ ተአምር ያያሉ። የሚወራው ሁሉ ተረት ሊመስሉት ይችላል። እውነታው ግን በሚመለከቱት ግዛት ውስጥ ከራሳቸው ጎሳ አባል ውጪ ሌላ ሰው አይተው የማያውቁ እንኳንስ ዘመናዊነት ከኛ ውጪ እዚች ምድር ላይ የሚኖር የለም ብለው የሚያምኑ አስፈሪ የሰው ዘሮች አሉ። እንደሚገምቱትም ድንገት ተሳስቶ የሚመጣን ሰው እንስሳ እየመሰላቸው አድነው ይበላሉ። መቼስ በግ የሚያህል ሸረሪት ምድር ላይ ይኖራል ብለው አይገምቱም። እዚህ ግን ድፍረቱን ይስጡት እንጂ በአይኑት ያያሉ። 600 ቮልት የሚያመነጭ አስገራሚ እንስሳ፣ ሲነክስ በጥይት የተመቱ ያህል ፓራላይዝ የሚያደርግ ጉንዳን፣ ጀልባ እንደ ቀልድ በምላሱ የሚገለብጥ እንደ ወንዝ የተጥመለመለ ግዙፍ እባብ በ20 ከመቶ ምርምር የተገኙ ፍጥረቶች ናቸው። እኛ ግን ምን በወጣንና እንጨነቃለን? እዚህ አንገባም። ይልቁንስ ዞር ዞር እያልን የሀገሪቱን ውበት፣ የዜጎቿን አኗኗር፣ አስገራሚ የተባለውን ሁሉ እንጎበኛለን። የትነን አላችሁኝ? ብራዚል ገብተናል። የቆንጆቹ ሀገር፣ የማፊያዎቹ ሀገር የሚሏትም አሉ። በዛሬው ጉዟችን ቡና፣ ሙዚቃ፣ ስጋ ስንጋብዞት ነው የምንውለው። ቡና ለኢትዮጵያውያን የመጀመሪያው መገኛ የሚል ስም ብቻ ነው የሆነን። ብራዚል ግን ላለፉት ከ100 ዓመት በላይ የዓለማችን ቁጥር 1 ቡና አምራችና ላኪ ሀገር ናት። 40 ከመቶ ለዓለም ቡና የምታቀርበው ሀገር እሷ ናት። ለመሆኑ የኛ ቡና ብራዚል እንዴት ገባ? ሲጀምር ብራዚልስ ማነች? ከሳኦ ፖሎ እስከ ሪዮ ዴ ጄኔሮ፣ ከብራዚሊያ እስከ ሳልቫዶር እየተዘዋወርን በነዋሪዎቿ ልክ እንተዋወቃታለን። መልካም ቆይታ። ብራዚል ከዓለም 5ኛ ከደቡብ አሜሪካ አህጉር አንደኛዋ ሰፊ ሀገር ናት። ከ12ቱ የደቡብ አሜሪካ ሀገራት ከ10ሩ ጋር ድንበር ትጋራለች። 60 ከመቶ የአማዞን ጫካን የምታስተዳድረው ብራዚል የዓለማችንን 20 ከመቶ ኦክሲጅን ታመርታለች። በቡና ምርት ላለፉት 150 ዓመታት የዓለማችን ቁጥር 1 ሀገር ናት። ከሩብ በላይ የሚሆነውን የዓለም ቡና እያመረተች ትልካለች። በስኳርና በብርቱካን ምርት፣ በበሬ ስጋ፣ በአኩሪ አተርና የዶሮ ስጋን ኤክስፖርት በማድረግ ዓለም ላይ የሚወዳደራት ሀገር የለም። ብራዚል ብቻዋን 42 ከመቶ አኩሪ አተር፣ 20 ከመቶ የበሬ ስጋና ከ5.2 ሚሊዮን ሜትሪክ ቶን በላይ የዶሮ ስጋን ወደ ውጭ ትልካለች። በታዳሽ ኃይል አጠቃቀም የተጨበጨበላት ሀገር ናት። በብራዚል ሸንኮራ አገዳ ስኳርም ነዳጅም ይሆናል። ሸንኮራ አገዳው ስኳር ካመረተ በኋላ ተረፈ ምርቱ ወደ ኢታኖልነት ይቀየራል። ኢታኖል ለመኪና ነዳጅነት፣ ለምግብ ማብሰያነትና ለተለያዩ ግልጋሎቶች ይውላል። በብራዚል 56 ከመቶ የኤሌክትሪክ ኃይል የሚመነጨው ከሃይድሮ ፓወር ነው።
በእነዚህና በሌሎች አማራጮች የምትመራው ብራዚል ለኤሌክትሪክ ኃይል 89 ከመቶ፣ ለአጠቃላይ የኃይል አቅርቦት ደግሞ 50 ከመቶ የሚሆነውን የምታገኘው ከታዳሽ ኃይል ነው። ብራዚል ዓለማችን ላይ ምርጥና ግዙፍ ከሚባሉ የአውሮፕላን አምራቾች አንዱ የሆነው የኢምባሪየር መገኛ ናት። የዜጎቿ ቁጥር ከ213 ሚሊዮን በላይ ደርሷል። ብራዚል በዓለም ላይ በህዝብ ብዛት 7ኛ ደረጃ ላይ ትቀመጣለች። በደቡብ አሜሪካ ትልቁን የህዝብ ቁጥር የያዘች ሀገር ናት። ይሁንና ከዜጎቿ ከ99 ከመቶ በላይ የሚሆኑት ዘራቸው ከአፍሪካ፣ አውሮፓና እስያ ሀገራት የሚመዘዝ ነው። የአገሬው ጥንታዊ ተወላጅ ወይም ኢንዲጂኒየስ ብራዚሎች ከጠቅላላው ህዝብ 0.6 ከመቶ ብቻ ናቸው። በቁጥር ከ1 ሚሊዮን ብዙም አይዘሉም። የሚገርመው ግን በቁጥር 1 ሚሊዮን ቢሆኑም ከ300 በላይ የተለያዩ ጎሳዎች አሏቸው። ከብራዚል ዜጎች ከፍተኛውን ቁጥር የሚይዙት ፓርዶ ይባላሉ። የአውሮፓ፣ የአፍሪካና የአገሬው ተወላጅ ዘር ያለባቸው ቅልቅል ናቸው። በቁጥር ከ45 ከመቶ በላይ ይሆናሉ። ብራንኮ ነጭ ብራዚሊያውያን ሲሆኑ አብዛኛዎቹ የአውሮፓውያን ዘሮች ናቸው። እነሱ 43 ከመቶ ይሆናሉ። ብራዚል ዓለማችን ላይ ከጃፓን ውጪ ከፍተኛ ቁጥር ያላቸው ጃፓናውያን የሚኖሩባት ሀገር ናት። በብራዚል ምንም እንኳን ከህዝቡ ከ10 ከመቶ በላይ የሚሆኑት ፕሬት ወይም ጥቁር አፍሪካዊ ዘር ያላቸው አፍሮ ብራዚሊያን ቢሆኑም ልክ እንደ አውሮፓና አሜሪካ ሀገራት ሁሉ ጥቁሮች በፖለቲካና ማህበራዊ ህይወት መገለል የተለያዩ ጫናዎች ይደርሱባቸዋል። ሪፖርቶች እንደሚያሳዩት ከሆነ በአንዳንድ የብራዚል ግዛቶች ዛሬም ጥቁሮችን በባሪያ ሂሳብ ማሰብ አልቀረም። ልብ ያድርጉ፣ ብራዚል በዓለም ላይ በባሮች ንግድ ከፍተኛ ቁጥር ያላቸውን አፍሪካውያን የተቀበለች በኋላም ባርነትን በማቆም ደግሞ ከምዕራቡ ዓለም የመጨረሻዋ ሀገር ናት። ብራዚል ውስጥ በአብዛኛው የኢኮኖሚ ደረጃዎት የሚወሰነው በቆዳ ቀለምና በዘሮት ልክ ነው። ነጭና አውሮፓዊ ዘር ካሉት ቅድሚያ ይሰጡታል። በመሃል ከተሞች ያለ ሰቀቀን መኖር፣ ከፍተኛ ክፍያ በሚያስገኙ ስራዎችም ላይ ያለ ግርግር መቀጠር ይችላሉ። በአንጻሩ ጥቁር ፕሬት ከሆኑ ደግሞ ዕውቀቶት ከቁብ ሳይቆጠር ለጉልበት ሥራ ለአነስተኛ ክፍያና በየሄዱበት ቀዳሚ የወንጀል ተጠርጣሪ ይሆናሉ። እንኳንስ የሀገሪቱ ጥቁር ዜጋ ሆነው ይቅርና ብራዚልን ለመጎብኘት የመጡ ጥቁር ቱሪስት ቢሆኑም ይህ መገለል በመጠኑም ቢሆን አይቀርሉትም። ብራዚል በስፓኒሽኛ ተናጋሪዎች የተከበበች ብቸኛዋ የፖርቹጋል ቋንቋ ተናጋሪ ነች። ለ322 ዓመታት ያህል በፖርቹጋል ቅኝ ተገዝታለች። የደቡብ አሜሪካ ሀገራት በስፔን ቅኝ ሲገዙ ብቸኛዋ በፖርቹጋል ቅኝ የተገዛችው ሀገር ብራዚል ብቻ ናት። መሳጩን ታሪክ ባጭሩ እንንገሩት። ትሪቲ ኦፍ ቶርዴሲላስ እንደ አውሮፓውያን አቆጣጠር በ1494 በፖርቹጋል እና በስፔን መካከል የተደረሰ ስምምነት ነው። ለምን ተስማሙ አይሉም? ክርስቶፈር ኮሎምበስ ይባላል። እርግጠኛ ነን ይህንን ስም ከታሪክ መምህሮች ሰምተውታል። ሰውየው በዓለም ታሪክ ስሙ በከፍተኛ ሁኔታ የሚጠራ ሰው ነው። ጣሊያናዊ ቢሆንም አገልጋይነቱ ግን ለስፔን ንጉሳዊ ቤተሰብ ነበር። እንደውም አንድ አስቂኝ ታሪክ አለው። ዓላማው ወደ ምስራቅ ማለትም ወደ ቻይናና ህንድ የሚወስድ አጭር የባህር መንገድ መፈለግ ነበር። በወቅቱ መሬት ድቡልቡል ናት ስለሚባል በምዕራብ ዞሮ ህንድ ለመድረስ አቀደ። ከስፔን ተነስቶ ለ5 ሳምንታት ያክል ከተጓዘ በኋላ በፈረንጆቹ 1492 አንዲትን ደሴት ያገኝና ህንድ ገባሁ ብሎ ጨውቤ ይረግጣል። በደሴቲቱ ላይ ያገኛቸውንም ህዝቦች እናንተ ህንዶች ናችሁ ሲል ኢንዲያንስ ብሎ ጠራቸው። ኮሎምበስ እስከ ዕለተ ሞቱ ድረስ ያለው ህንድ መስሎት ነበር። የሚያስቀው ግን እሱ የነበረው ከስፔን ዋና ከተማ 7100 ኪሎ ሜትር ርቃ የምትገኘው ትንሿ የባሃማስ ግዛት ነበር። ልክ አዳማ ለመሄድ ተሳፍሮ ዱከም ላይ አዳማ ደረስኩ ብሎ እንደወረደው ሰውዬ ያስቡት። እንኳንስ ከስፔን ይቅርና ከባሃማስ ህንድ ገና ከ14000 ኪሎ ሜትር በላይ ይርቃል። በወቅቱ ሰዎች በአውሮፓና እስያ መካከል አሜሪካ የሚባል አህጉር፣ ፓሲፊክ የተባለ ግዙፍ ውቅያኖስ መኖሩን አያውቁም ነበር። ግን ደግሞ እድሜ ለሱ ስህተት ይሁንና አሜሪካን ለወቅቱ ሀያል የአውሮፓ ሀገራት ለስፔንና ፖርቹጋል ያስተዋወቀው እሱ ነበር። ክርስቶፈር ኮሎምበስ አሜሪካን ካገኘ በኋላ ስፔንና ፖርቹጋል መሬቱ የኔ ነው በሚል ጠብ ውስጥ ገቡ። ሁለቱ ክርስቲያን ሀገራት የእርስ በርስ ጦርነት መጀመራቸውን ያልወደዱት የካቶሊክ ቤተክርስቲያን መሪ ፖፕ አሌክዛንደር ስድስተኛ በ1793 ዓለምን በምዕራባዊ መስመር ለሁለት ከፍለው ለሁለቱም የድርሻቸውን ሰጡ። ከመስመሩ በስተምስራቅ የሚገኘውን ክፍል ለፖርቹጋል፣
በስተምዕራብ የሚገኘውን አብዛኛውን የሰሜንና የደቡብ አሜሪካ ክፍል ደግሞ ለስፔን ተሰጠ። መስመሩ የተሰመረው በአትላንቲክ ውቅያኖስ ላይ ከሰሜን እስከ ደቡብ ዋልታ ድረስ ነበር። በዚህ ምክንያት ስፔን አብዛኛውን የሰሜንና የደቡብ አሜሪካ አህጉር ተቆጣጠረች። ፖርቹጋል አፍሪካ፣ ህንድና የብራዚል የባህር ዳርቻዎች ደረሷት። በዚህም ዓለም የሁለት ባላባቶች ርስት ሆነች። ብራዚል ውስጥ የነበሩት ፖርቹጋሎች ቀስ በቀስ በመስፋፋት 60 ከመቶ የአማዞን ደንን ጠቅልለው በመያዛቸው ዛሬ ብራዚል የደቡብ አሜሪካን 47 ከመቶ ግዛት የያዘች ሰፊ ሀገር ሆናለች። የብራዚል ዋና ከተማ ብራዚሊያ ትባላለች። ዘ ፊውቸር ካፒታል እያሉ ነው የሚጠሯት። ይህችን የምትመስል ከተማ ከባዶ ተነስቶ ገንብቶ ለመጨረስ 4 ዓመታት ብቻ ነው የፈጀው። ፊውቸሪስቲክ ሲቲ ያስባላትም ለዚሁ ነው። ከዛሬ 70 ዓመት በፊት በፈረንጆቹ 1956 ሪዮን ተክታ ዋና ከተማ እንድትሆን ግንባታው ተጀመረ። ግንባታው ግን እንዲሁ በየጊዜው እየተሻሻለ የሚሄድ አይነት ከተማን ሳይሆን የወደፊት ዘመናዊውን አኗኗር መሰረት ያደረገ ነበር። ሰፊ የመኪና መንገድ፣ ዘመናዊነታቸው የማያረጅ ፎቆችና ሳይንሳዊ ግንባታዎች ተካተውላታል። ከ4 ዓመት በኋላ እንደ ፈረንጆቹ 1960 ተጠናቀቀች። ከተማዋ የአውሮፕላን ቅርጽ እንዲኖራት ተደርጎ የተገነባች በመሆኗ ማንኛውም ሰው ገና ከፕሌን ሳይወርድ ከላይ አይቶ ብቻ ይለያታል። ብራዚሊያ ከዛሬ 10 ዓመታት በፊት በዚህ ልክ ከተሰሩ ጥቂት የዓለማችን ከተሞች ዋናዋ በመሆን በዩኔስኮ ጥበቃ ይደረግላታል። ብራዚሊያ የ5 ሚሊዮን ሰዎች መኖሪያ ብትሆንም እጅግ የተደራጀች ከተማም ናት። የመኖሪያ የሥራና የአስተዳደር ቦታዎች የተለያዩ ናቸው። ብራዚሊያ ውስጥ የትኛውም አይነት ግንባታ ከመካሄዱ በፊት ጥብቅ የሆነ የዲዛይን ክትትል ይደረግበታል። ሪዮ ቀውጢዋ ከተማ ናት። ዓለማችን ላይ የሷን ያህል ውብ ከተሞች ሲበዛ ጥቂት ናቸው። መንፈሳዊነት ከዘመናዊነት፣ ድንቁ የክርስቶስ ምስል ከውብ የባህር ዳርቻ ባህል ጋር አይምታታባትም። በተራራና ውቅያኖስ መሃል የምትገኝ ከተማ ይሏታል። ቀና ሲሉ ውብ አረንጓዴ ተራራ፣ ዝቅ ሲሉ ታይቶ የማያልቅ ሰማያዊ ውሃን የሚቀበሉት። የዚህ አይነቱ የተፈጥሮ ስብጥር ደግሞ በቀላሉ አይገኝም። እዚህ ባለሀብቶች የሚያሳድዷቸው የዓለማችን ዕውቅ ሰዎች በእግር በፈረስ የሚያድኗቸው 2 ታዋቂ ባህር ዳርቻዎች አሉ። ኮፓካባና ቢች እና ኢፓኔማ ቢች ይባላሉ። በውበትና መንፈስ አዳሽነታቸው አቻ ያልተገኘላቸው የባህር ዳርቻዎች ናቸው። ሪዮ ለምግብ አፍቃሪዎች ገነት ናት። እንኳንስ በቅንጡ ሆቴሎቿ ይቅርና በመንገድ ዳር ምግቦቿ ታረካውታለች። የእግር ኳስ አፍቃሪ ከሆኑ እንኳን በደህና መጡ። ኔይማር፣ ፔሌ፣ ሮናልዶ ናዛሪዮ እያሉ መመልከት ብቻ ነው። ብራዚል የእግር ኳስ ፈጣሪ ሀገር አይደለችም፣ ግን ደግሞ በሷ ልክ በእግር ኳስ የገነነ ሀገር የለም። 5 የዓለም ዋንጫን በማንሳት የዓለማችን ብቸኛዋ ሀገር ናት። ሪዮ ደግሞ የእግር ኳስ ዋና ከተማ ሊሏት ይችላሉ። ሙዚቃ የሚወዱ ከሆነ ይኸው የእርሶ ከተማ ማለት እቺ ናት። ሳምባ እየደነሱ በፌስቲቫል የሚደምቁባት ከተማ ሪዮ ካርኒቫል ይባላል። ዓለማችን ላይ ትልቁ ፌስቲቫል ነው። በሚሊዮን የሚቆጠሩ የውጭ ቱሪስቶች ይታደሙታል። በየዓመቱ በፈረንጆቹ ፌብሩዋሪ እና ማርች ወር ላይ የሚዘጋጅ ለ5 ቀናት የሚቆይ የሙዚቃ የዳንስና የምግብ ጦርነት ይበሉት የሳምባ ሙዚቃ ትምህርት ቤቶች በሺዎች የሚቆጠሩ ተማሪዎቻቸውን የሚያስመርቁት በእነዚህ ቀናት የተለያዩ የዳንስ ውድድሮችን በማዘጋጀት ነው። ይህንኑ ክስተት ለመታደም ደግሞ በየቀኑ 2 ሚሊዮን የሚጠጉ ሰዎች ይገኛሉ። ታዲያ በእነዚህ ዕለት ሽክ ብሎ በቀለማት ደምቆ መታየት የግዴታ ሕግ ነው። መግቢያችን ላይ ብራዚል የቆንጆ ሴቶች ሀገር መሆኗን ነግረኖታል። ሪዮ ካርኒቫል ደግሞ ወንድሞቻችን መረባቸውን ዘርግተው ቆንጂየዋን እንስት የሚያጠምዱበት ወሳኝ ጊዜና ቦታ ነው። ለወንድማችንም መልካሙ እንዲገጥመው ተመኘን። ሪዮ ግን ጭፈራ ብቻ አይደለችም። የሚመለከቱት እንደ ሀገር የብራዚል ጠባቂ፣ እንደ ከተማ ደግሞ የሪዮ መገለጫ ምልክት ነው። ክራይስት ዘ ሬዴመር ይባላል። የአዳኙ ክርስቶስ ሐውልት አማርኛቸው ነው። ዓለማችን ላይ ካሉ 7 ድንቆች አንዱ ሲሆን የሰላም የእምነትና የእንግዳ ተቀባይነት ምልክት ነው። ግዝፈቱን በስክሪን ላይ በሚያዩት ብቻ እንዳይገምቱት። ከነቤዙ 38 ሜትር ቁመትና 28 ሜትር በእጆቹ መካከል ርዝመት አለው። በዛ ላይ ከባህር ጠለል 700 ሜትር በሚረዝም ኮርኮቫዶ ተራራ ላይ የተገነባ ነው። በዚህ ምክንያት ከየትኛውም የሪዮ ሰፈር ሆነው ሐውልቱን ማየት ይችላሉ።
ከሁሉ በላይ የሚደንቀው ግን ሐውልቱ ከ100 ዓመት በላይ የቆየ መሆኑ ነው። ግንባታው በፈረንጆቹ 1922 ተጀምሮ በ1931 ነው የተጠናቀቀው። በተለያዩ ጊዜያት የመብረቅ አደጋ እየደረሰበት አፍንጫና ጣቶቹ አካባቢ ጉዳት ቢያስተናግድም በየዓመቱ እድሳት እየተደረገለት ውበቱን ሳይለቅ እንዲቆም ተደርጓል። ጀግና ከሆኑ ጀግንነቱን ማስመስከር ከፈለጉ ሐውልቱ የሚገኝበትን ተራራ ለመውጣት በእግሮት ደረጃዎችን በመጠቀም ማስመስከር ይችላሉ። ካልሆነ ግን ባቡርና ታክሲዎችን ይሳፈሩ። ተራራው ላይ ከወጡ በኋላ የሚያዩትን የሪዮ ውበት ማመን ያቀቶታል። ይህንን ስፍራ ለመጎብኘት በየዓመቱ ከ2 ሚሊዮን በላይ ጎብኚዎች ይመጣሉ። የሪዮ ጉብኝት ማሳረጊያዎትን የሴላሮን ደረጃዎች ጋር ያድርጉ። ይህ በኢንስታግራም ፎቶዎች የሚታወቅ የዓለማችን ዝነኛ ደረጃ ነው። ጆርጅ ሴላሮን የተባለ አርቲስት በሺዎች የሚቆጠሩ በቀለማት ያሸበረቁ ሴራሚኮችን ከመላው ዓለም ሰብስቦ ደረጃውን አስዋበ። የሪዮ ጥበበኞች ደግሞ ከደረጃው መግቢያ እስከ ማብቂያው ድረስ የተለያዩ የጥበብ ሥራዎችን ግድግዳው ላይ የሳሉ ስፍራውን አሳመሩት። ዛሬ ላይ በየዓመቱ በመቶ ሺዎች የሚቆጠሩ ሰዎች የሚጎበኙት ስፍራ ነው። እዚህ መገኘት የዓለምን አንድነት ማሳያ ነው ተብሎ ይታመናል። ምናልባትም ፈልገው ማግኘት ይከብዶት ይሆናል እንጂ እዚህ ደረጃ ላይ ከሚያዩዋቸው ውብ ሴራሚኮች አንዱ ከኢትዮጵያ የመጣ ነው። ሪዮ ሁለት መልክ ያላት ከተማ ናት። ቅልጥ ያለ ከተማና ቅልጥ ያለ የጨረቃ መንደር። ሪዮ ውስጥ ሃንግ ከተሰሩ መግቢያችን ላይ ያሳየኑት አይነት የጠራራ ፀሐይ ዝርፊያ ከተካሄደቦት የፋቬላ ልጆች ስራ ወጥተው ነበር ማለት ነው። ፋቬላ እንኳን ተራ ጸጉረ ልውጥ ይቅርና የብራዚል ወታደሮች የሚፈሩት የማፊያዎች ሰፈር ነው። ቅልጥ ያለ የጨረቃ መንደር ያልኑትም ይህንኑ ነው። ብራዚል ዓለማችን ላይ ግዙፍ ኢኮኖሚ ካላቸው ሀገራት አንዷ ናት። 2.3 ትሪሊዮን ዶላር ጂዲፒ አላት። በዚህም ከዓለማችን ከ8 እስከ 10ኛ ደረጃ ላይ ትቀመጣለች። ለዚህ ሀብት ማስረጃ ከፈለጉ ደግሞ ሳኦ ፖሎ መምጣት ይኖርቦታል። ሳኦ ፖሎ ዓለማችን ላይ ትልቅ ከሚባሉ ከተሞች አንዷ ስትሆን ከ20 ሚሊዮን በላይ ሕዝብ ይኖርባታል። የብራዚል የኢኮኖሚ ማዕከልና ትልቋ ባለድርሻ ከተማ ናት። እዚህ ለዓይን የበዛ የፎቅ ጫካ ያሉ ታዲያ ከሚመለከቷቸው ፎቆች አብዛኛዎቹ የባንክ ዋና መስሪያ ቤቶች፣ የቴክኖሎጂ ካምፓኒዎችና የተለያዩ ግዙፍ ድርጅቶች ዋና መስሪያ ቤታቸው ነው። አሁን ያለነው ሳኦ ፖሎ ብራዚል ውስጥ ነው። እዚህ ሲደርሱ ግን ድንገት ጃፓን የገቡ ይመስሉታል። ሳኦ ፖሎ ውስጥ ሊበርዳዴ የተሰኘ ሰፈር አለ። ትንሿ ጃፓን ይበሉት። ለነገሩ ብራዚል ከጃፓን ውጪ ትልቅ ቁጥር ያለው የጃፓን ማህበረሰብ የሚኖርባት ሀገር ናት። እቺ ሰፈር ደግሞ ጃፓኖች እንደ አንድ ማህበረሰብ ተሰባስበው የሚኖሩባት የጃፓን ሰፈር ናት። ሳኦ ፖሎ የባለ ሀብቶች ከተማ መሆኗን የሚረዱት በእያንዳንዱ ፎቅ አናት ላይ የሄሊኮፕተር ማረፊያ ሲያዩ ነው። ሳኦ ፖሎ የብዙ ሰዎች መኖሪያ እንደመሆኗ የትራፊክ መጨናነቅ ትልቁ ችግሯ ነው። ብር ካለ በሰማይ መንገድ አለ አይደል የሚባለው። ባለ ሀብቶቿን ግን ይሄ አያሳስባቸውም። ሄሊኮፕተራቸውን እያበረሩ ከአንዱ ፎቅ ወደ ሌላ ፎቅ ሲዘሉ ይውላሉ። ሳኦ ፖሎ በህንፃዎቿ ላይ ባሉ የሄሊኮፕተር ማረፊያዎች ብዛት ከዓለም አንደኛዋ ከተማ ናት። በከተማዋ ከ400 በላይ የግል ሄሊኮፕተሮች አሉ። ከ200 በላይ ማረፊያዎችና ከ1300 በላይ በረራዎች በየቀኑ ይደረጋሉ። ሳኦ ፖሎ 24/7 የደመቀች ከተማ ናት። በየትኛውም ሰዓት ወጥተው ታክሲ መያዝ፣ ሬስቶራንት መግባት፣ ጉዳዮትን ማስፈጸም ይችላሉ። ሳኦ ፖሎ የተገኙት ለሾፒንግ ከሆነ ኪሶትን ይጭነቀው እንጂ ከተማዋስ በግዙፍ የቅንጦት መገበያዎች የተሞላች ከተማ ናት። በአቅሜ ልክ ነው የምፈልገው ካሉም የመንገድ ዳር ገበያዎች አሉሎት። ሳልቫዶር ብራዚል ዛሬ የምናውቃትን ብራዚል ከመሆኗ በፊት ብዙ ውጣ ውረዶችን ያየች የመጀመሪያዋ የብራዚል ዋና ከተማ ናት። ዛሬ ግን የታሪክና የባህል ከተማ ሆናለች። ትንሿ አፍሪካ ሊሏትም ይችላሉ። በጥቁር አፍሮ ብራዚላውያን የተሞላች ከተማ ናት። በኮብልስቶን መንገዶቿ፣ በደማቅ ቀለም ባጌጡ ቤቶቿና በሄዱበት ሁሉ በማያጡት የሳምባ ሙዚቃዋ ትታወቃለች። ከሌሎች የብራዚል ከተሞች የተለየ ባህልና እምነት ያላት ከተማ ስትሆን አብዛኛዎቹ ነዋሪዎቿ ካንዶምብሌ የተሰኘ ክርስትናን
ከአፍሪካ ባህላዊ እምነት ጋር የቀላቀለ ለየት ያለ እምነት ይከተላሉ። ሳልቫዶር እንደ ሪዮ ባይሆንም የራሷ ደማቅ ፌስቲቫል አላት። ትሪዮ ኤሌክትሪኮ ይባላል። ነገርየው የጭነት መኪኖች ላይ በትልልቅ ማይኮች እየተዘፈነ ሰዎች ከከተማ ወደ ከተማ እየተከተሉት እየጨፈሩ የሚያከብሩት ፌስቲቫል ነው። የከተማዋን ጥንታዊ የሀብት ደረጃ ለማየት ወደ ሳኦ ፍራንሲስኮ ቸርች ይምጡ። በ18ኛው ክፍለ ዘመን የተገነባ ውስጡ በ800 ኪሎ ግራም የወርቅ ቅጠል ያጌጠ ቸርች ነው። ብራዚል ሀብታም ሀገር ናት። ከላቲን አሜሪካ ሀገራት የሚደርስባት የለም። አገልግሎት፣ ኢንዱስትሪና ግብርና ዋነኛ የገቢ ምንጯ ነው። ብራዚል ከ65 እስከ 70 ከመቶ የሚሆነውን ገቢ የምታገኘው ከአገልግሎት ዘርፉ ነው። ባንክና ፋይናንስ፣ ቱሪዝም፣ ንግድ፣ ጤናና ትምህርትን ያካትታል። እንደ ሳኦ ፖሎና ሪዮ ደ ጄኔሮ ያሉ ከተሞች የዓለም አቀፍ ቢዝነስ ማዕከል በመሆናቸው ከፍተኛ ገቢን ያስገባሉ። ኢንዱስትሪ ከ20 እስከ 25 ከመቶ ገቢን ይሸፍናል። ብራዚል ኤምብራየር የተባለ በዓለም አቀፍ ደረጃ ትልቅ ስም ያለው የአውሮፕላን አምራች ድርጅት አላት። ነዳጅም ቢሆን ከ12 እስከ 13 ቢሊዮን በርሜል ነዳጅ አላት። አብዛኛው የነዳጅ ሀብቷ የሚገኘው ከአትላንቲክ ውቅያኖስ ስር በመሆኑ አውጥቶ ለመጠቀም ከፍተኛ ወጪ ይፈልጋል። ይሁንና እድሜ በዓለም ላይ ግዙፍ ከሚባሉት የነዳጅ ካምፓኒዎች አንዱ ለሆነው ፔትሮብራስ ይግባውና ከተፈጥሮ ጋር እየተፋለመ ብራዚል በቀን ከ3 እስከ 4 ሚሊዮን በርሜል ነዳጅ እንድታመርት ያደርጋታል። ብራዚል አሁንም እድሜ ለአማዞን ጫካ ይሁንና ወደ 2500 ቶን የሚጠጋ የወርቅ ክምችት እንዳላት ይነገራል። እሷም አልደበቀችም። በየዓመቱ 100 ቶን የሚጠጋ ወርቅ እያመረተች ለዓለም ገበያ ታቀርባለች። ብራዚል መኪናም ታመርታለች። ያውም በላቲን አሜሪካ ትልቋ መኪና አምራች ሀገር ናት። ቮልስዋገን፣ ቶዮታ፣ ቼቭሮሌት እና ሆንዳ ብራዚል ከሚመረቱ ዓለም አቀፍ ብራንዶች ጥቂቶቹ ናቸው። ትሮለር፣ አግሪል እና ማርኮ ፖሎ የሚባሉ ብራንዶች የብራዚል የራሷ የመኪና ብራንዶች ናቸው። የብረት ማዕድን ወይም አይረን ኦር በማምረትም ብራዚል ዓለምን ትመራለች። ግብርና ከ5 እስከ 10 ከመቶ የኢኮኖሚ ድርሻውን ይወጣል። ብራዚል የዓለማችን ቁጥር 1 አኩሪ አተር ላኪ ናት። ቻይና ደግሞ ዋነኛ ተረካቢዋ። ቡና፣ ስጋ፣ ስኳርና ሌሎችም ሲጨመሩ አንዳንዴ የኢኮኖሚ ድርሻውን እስከ 25 ከመቶ ሊያደርሱት ይችላሉ። በብዙ መንገድ ገቢ የምታገኘው ብራዚል ሀብቱን በማስተዳደርና በማከፋፈል ረገድ ግን ብዙ ክፍተቶች አሉባት። ሙስናና ፍትሃዊ ያልሆነ የሀብት ክፍፍል ችግር ከሁሉም ይከፋል። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።